አምስት ነገር ከመምጣታቸው በፊት አምስት ነገርን ተጠቀምባቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሸባበከ ቀብለ ሐረሚክ፣ ወጣትነትን ተጠቀምበት። አዎ ዛሬ ያልተማልከው ዒልም ወላሂ መቼም ልትማር አትችልም። ዛሬ ጊዜ በተለይ ወጣት ሆነ ብዙ ነገሮች ሰዓቶች ፍሪ ሆንክበት። ትዳር ላይ ሆነ መማር ግዴታ ነው፣ መማር አለብህ። ግን ትዳር ደግሞ የሌለው ደግሞ ሰው ቢያንስ አብዛኛው ሰዓቱ ሊጠቀምበት ይችላል ይገባል። ሚስቴ ልጅ አይልም የሆነ ነገር አይልም፣ ሊጠቀምበት ይገባል። ሚስት ስትመጣ ልጅ ስትመጣ ደግሞ የሆነ ጊዜ ሊወስዱብ ይችላሉ። ስለዚህ ጊዜን ልትጠቀምበት ወጣት የሆነ ሰው ሊጠቀምበት ይገባል። ለአላህ እድሜን ካልሰጠው አደጋ ነው። ይሄ እድሜ ማለት አላህም ይፈልገዋል ለሱ እንድሰጠው፣ ሸይጣንም ይፈልገዋል፣ ፖለቲካ ፓርቲዎችም ይፈልጉታል። አንተን ወደዚህ ለመንዳት የሚፈልጉት ወጣቱን ነው። ወሻቡ ነሻ ፊ ዒባደቲላህ ዐዘ ወጀል፣ ወጣት አላህን በመገዛት የወጣትነት እድሜውን ያሳለፈ ሰው ነገ የውመል ቂያማ የማንም ጥላ በሌለበት አላህ አርሽ ጥላ ስር ከሚመደቡ ከሰባት ሰዎች አንዱ ማን ነው? ወጣትነቱን አላህ በሚፈልገው መልኩ ያሳለፈ። ሸባበከ ቀብለ ሐረሚክ። እስቲ ወጣትነትን እንዴት አሳልፍ ነው? ቀደምቶቹ ወጣትነት እድሜያቸውን ለአላህ ሰጡ፣ አይናቸውን ለአላህ ሰጡ። አላህ የሚወደውን እንጂ ሐራም ነገር ማይመለከቱበት ነው። አሐዱ ሰለፍ በጣም አይናቸው እድሜያቸው ሄደው ደክመው እንደው ቁርአኑን ሲያነበንቡ ምን ሲሉ መነጽር ሳይጠቀሙ ምን ሲሉ ሲታዩ ሲጠየቁ ምን አሉ? የወጣትነት እድሜን የዛኔ ለአላህ ሰጠሁት፣ አሁን ደግሞ አላህ ጠበቀልኝ። አላህ በሚፈልገው ሰዓት ሰጠሁት ለአላህ ማለት አላህ የሚፈልገውን ነገር ብቻ ተመለከትኩበት። ዛሬ ሐራም ነገሮች ለኛ ቀለውናል። ይህ ሁሉ ምንድነው ከተባለ ከእውቀት ማነስ ነውና የእውቀት አስፈላጊነት ይተከሰበት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን ይላሉ? መን ዩሪድላሁ ቢሂ ኸይረን ይፈቅሁ ፊዲን። አላህ ኸይር የሻለት ሰው ዲንን እንዲያውቅ እንዲረዳ ያውቀዋል። አላህ ኸይር የሻለት ሰው ሀብታም ያደርገዋል አላሉም። አላህ ኸይር የሻለት ሰው የሆነ ነገር ይሰጣል። ምን ይፈቅሁ ፊዲን፣ እስልምናን ዲንን እንዲረዳ ያደርገዋል። ዲንን ስላልተረዳ ነው ዛሬ ወላሂ በዲናችን መኩራት እኮ ያቃተ። ኢስላምን ስንረዳው ምን ያህል ኒዕማ ውስጥ እንዳለን ወላሂ የሚገባን ኢስላምን ያወቅነው ጊዜ ነው። ዛሬ ሰው ሳይንስ አወቀ፣ ቴክኖሎጂ እንደዚህ አወቀ፣ የተለያየ ነገር ይባላል አይደል? ቴክኖሎጂ በለው ሳይንስ በለው ከማን ወረሰ? ከኢስላም እኮ ነው። እንደው ሳይንቲስቶች እኮ ኢስላምን ሲረዱና ሲያውቁ ምን ሆነዋል? ወደ ኢስላም እኮ ተስቦ አሉ። አንድ ዩቲዩብ ላይ ያየሁት አንድ ሰው ስለ ቁርአን ይመራመራል እና ቁርአን አንደች ምዕራፍ ላይ ስለ አንደች መሬት ላይ ስለምትንቀሳቀስ አላህ ስለፈጠራት ጉንዳን የጉንዳኗ ምዕራፍ ብሎ ሱረቱ ነምል ብሎ የተናገረ ታሪክ አለ። በዚህ ታሪክ ኢስላምን ተቀበለ። ለምን ሲባል እንዴት ቁርአን ከ1400 ዓመት በፊት የወረደው ቁርአን ስለዚች ላብራቶሪ በሌለበት ሰዓት ላይ ስለዚች ተንቀሳቃሽ ጉንዳን እንዴት ሊነግረን ቻለ አለ። ምን ተናገረ ቁርአን? ሱረቱ ነምል ላይ የሱለይማን ሰራዊቶች እንቅስቃሴ ሲያደርጉ ጉንዳኒቷ አንድች ቃል ተናገረች። ሐታ ኢዛ አተው አላ ዋዲ ነምል፣ በጉንዳኑ ሸለቆች እስከመጡ ጊዜ ድረስ ልክ ሲመጡ ቃለት ነምለቱን አንድች ጉንዳን አለች፣ ያ አዩሃ ነምሉ፣ እናንተ ጉንዳኖች ወይ ኡድኹሉ መሳኪነኩም፣ ወደ ጎጆዎቻችሁ ወደ ሸለቆዎቻችሁ ወደ ቤቶቻችሁ ግቡ። ላ የሕጢመነኩም ሱለይማኑ ወጁኑዱሁ፣ ሱለይማንና ሰራዊቶቹ እንዳይሰባብሯችሁ፣ ወሁም ላ የሽዑሩን፣ እነሱ ሳያውቁ አሉ። ይህ ሳይንቲስት ምንድን የገረመው ከተባለ እዚህ ጋር ቁርአኑ ተሕጢም የሚል ቃል ነው የተጠቀመው። እንዳይሰባብራችሁ ነው። እኛ የሆነች ጉንዳን ረገጥን ብንል ምን አረግ ነው? ጨፈለቅናት ነው አይደል? ምን ነው ጨፈለቅ ነው። ቁርአን ላብራቶሪ በሌለበት ሰዓት ላይ ተሕጢም የሚለው ቃል መሰባበር የሚለውን ቃል እንዴት ተጠቀመ አለ። ለምን? ላብራቶሪ ጉንዳኗ ስትመረመር ምን ስትል በላብራቶሪ የሚሰባበር እንጂ የሚጨፈለቅ አይደለም ያላት። ይህን ቃል እንዴት ተጠቀመ? እውነትም የኃያሉ ጌታ አላህ